ኢትዮጵያ የቡና ተክልን ካገኘችበት ጊዜ ጀምሮ የምትከተለውን የውጭ ንግድ ስርዓት ቅርጽ የሚያስቀይር ነው የተባለ አዲስ የኤሌክትሮኒክስ ስርዓት መዘርጋቱን የኢትዮጵያ ግብርና ባለስልጣን እንደገለጸ እንንገራችሁ። ኢፋይቶ ሳኒተሪ ይሰኛል የተባለው ስርዓቱ ቡናን ጨምሮ ከኢትዮጵያ ወደ ውጭ ሀገራት የሚላኩ የግብርና ምርቶች ጤንነት፣ ደህንነትና ጥራትን ለማረጋገጥ የሚያስችል ከመሆን ባለፈ ከ180 ያህል ሀገራት ወደ ሀገር ውስጥ የሚገቡም ሆነ ወደ እነዚህ ሀገራት የሚላኩ ምርቶችን በዓለም አቀፍ የጥራት መስፈርቶች መሰረት ለመከታተል እንደሚረዳ ተነግሯል። የአንድ ምርት ጥራትና ደህንነት የተመለከቱ መረጃዎችን ለመመዝገብ ከዚህ ቀደም ይጠይቅ የነበረው እስከ 4000 ገጽ የሚደርስ የወረቀት ምዝገባ ስርዓት እንደሚያስቀርም ሰምተናል። ዝርዝር ዘገባው የሰላማዊ ሽፈራው ነው፣ እንከታተለው። ኢትዮጵያ ከዚህ ቀደም የግብርና ምርቶቿን ወደ ውጭ ሀገራት ስትልክ የምትከተለው የአሰራር ዘዴ በወረቀት ላይ በሰፈረ መረጃ የታገዘ ብቻ ነበር። ይህ አሰራር ደግሞ ምርቶቿን ወደ መዳረሻ ሀገራት ከላከች በኋላ ጥራቱን በተፈለገው መጠን ካላሟላ ተመልሶ ወደ ሀገር እንዲላክና ይህም ኪሳራን እንዲያስከትል ያደርግ ነበር ይላል የኢትዮጵያ ግብርና ባለስልጣን። ይህንን ለማስቀረት ታዲያ የግብርና ምርቶችን ወደ ውጭ የመላክ ሂደትን የሚያቀላጥፉና የጥራት ደረጃን የሚያሻሽሉ ኢፋይቶና ማህበር የተሰኙ ፕሮግራሞችን በዛሬው ዕለት በይፋ አስጀምሯል። ኢፋይቶ የእጽዋት ጤና የምስክር ወረቀት በኤሌክትሮኒክ ዘዴ የሚሰጥበት ስርዓት ሲሆን አገልግሎቱ የግብርና ምርቶችን ወደ ውጭ የመላክ ሂደትን ፈጣንና ደህንነቱ የተጠበቀ እንደሚያደርግ አሳውቋል። ኢትዮጵያ ብዙ ቡና ወደ ውጭ ታመርታለች። ኢትዮጵያ በአሁኑ ሰዓት አትክልት ወደ ውጭ ትልካለች፣ ፍራፍሬ ትልካለች፣ አበባ ትልካለች፣ የቅባት እህል ትልካለች፣ ጥራጥሬ ትልካለች፣ የእንስሳት ውጤቶችን እንስሳትን፣ ስጋን፣ ማርን ጨምሮ ብዙ አይነት ምርቶች ኢትዮጵያ ትልካለች። ስትልክ በትክክል ጤናማነቱ የተረጋገጠ ከሆነ የሰው ልጅን የማይጎዳ ከሆነ የምንልከው አካባቢን የማይበክል ከሆነ የእጽዋት ጤንነትን የማይጎዳ ከሆነ ወይም የእንስሳት ጤንነትና የውሃማ አካላት ጤንነትን እንደማይጎዳ አረጋግጠን ሰርቲፋይ አርገን ስንልክ በቀጥታ የኢትዮጵያ ምርቶች ትረሰብሊቲያቸው ወይም ደግሞ ዱካቸውን መልሶ ማረጋገጥ የሚቻል ስለሚሆን በከፍተኛ ሁኔታ በዓለም ላይ ተቀባይነታቸው ይጨምራል። ቀጣይነት ያለው ገበያ እናገኛለን። ወይም ኒች ማርኬት ሬዚሊየንት ኒች ማርኬት የምንለው በሌላ መልክ ደግሞ ኢትዮጵያ ይሄንን ሲስተም ኢምፕሌስ ስታደርግ ወደ አገሯ የሚመጣውንም ነገር ደግሞ መቆጣጠር ያስችላታል። የእንስሳትና እጽዋት ጤና አጠባበቅ ዓለም አቀፍ መስፈርቶችን ማሟላት ለወጪ ንግድ መሳለጥ ትልቅ ትርጉም አለው ያሉት ምክትል ዳይሬክተሩ ይህ የዓለም አቀፍ ንግድ ደህንነትና ጥራትን የሚያረጋግጥ ስርዓት መሆኑን ጠቁመው ዓለም አቀፍ ንግድ ላይ የመሳተፍ እድልን እንደሚያቀልና ከኪሳራም እንደሚጠብቅ አክለው ገልጸዋል። በአጠቃላይ በ188 ሀገር ይወክላል። ስለዚህ ዛሬ ኮኔክት ያደረግነው ኢትዮጵያን ከአንድ ሀገር ጋር ወይ ከአፍሪካ ጋር አይደለም። ኢትዮጵያን ኮኔክት ያደረግናት ወይም ያገናኘ ነው ከ188 ሀገር ነው። ዛሬ ኢትዮጵያ የምትልካቸው ምርቶች ወደ ሁሉም ሀገር በተገቢ ሁኔታ መገናኘት ሲችል ይሄ አንድ ሰርቲፊኬት ኤሌክትሮኒክ ማድረግ ብቻ ሳይሆን የኢትዮጵያ ግብርና ባለስልጣን መጀመሪያ 66 አገልግሎቶች አሉት። 66ቱንም ዲጂታል አድርጓል። ሁለተኛ ከግብርና ተቋማት ብቸኛው በመሶብ አገልግሎት 29 አገልግሎት እየሰጠ ያለ ተቋም ነው። ይህ የኤሌክትሮኒክ የመረጃ ስርዓት ለላኪዎች የሚሰጠውን የምስክር ወረቀት አሰጣጥ ቀላል፣ ፈጣንና ወጪ ቆጣቢ እንደሚያደርግም በመርሃ ግብሩ ላይ ተነግሯል። ባለስልጣኑ በዚህ መንገድ 66 ያህል አገልግሎቶችን በኦንላይን መስጠት እንደሚችልና ከነዚህ መካከል ደግሞ 29 የሚሆኑትን በመሶብ የአንድ ማዕከል አገልግሎት ተካተው እየተሰጡ እንደሚገኙም ለማወቅ ችለናል። ይህም ኢትዮጵያ ቡናን ካገኘችበት ጊዜ ጀምሮ የምትከተለውን የወጪ ንግድ ስርዓት ቅርጽ የሚቀይር እንደሆነ ነው ምክትል ዳይሬክተሩ የተናገሩት። ኢትዮጵያ ለ10 ዓመታት ኤክስፖርት ስታረግ ቆይታለች። ቡናን ካሊድ ካገኘበት ጊዜ አንስቶ ሰዎች በኪሳቸውን በምንም ወደ ውጭ ኤክስፖርት ያደርጉ ነበር። 1901 አካባቢ ደግሞ የግብርና ሚኒስቴር ተቋቁሟል። እንግዲህ በዩኤን ከተመዘገበ 108 ዓመቱ ነው። በ108 ዓመት ውስጥ በሙሉ በወረቀት ሰርቲፊኬት ነበር የምንልከው።